ኦኬ ጋይስ እንዴት ናችሁ? ብዙዎቻችሁ ፒፕን እንዴት ካልኩሌት እንደምታደርጉ አታውቁምና ባጭሩና በጣም ሲምፕል በሆነ መንገድ ዛሬ ያሳያችኋለሁ ማለት ነው። ሶ መጀመሪያ ዩሮኤስዲ ነው እንውሰድ። ብዙዎቻችን ትሬድ የምናደርገው ከረንሲ ፔርስ ውስጥ ስለሆነ ዩሮኤስዲ ነው እንውሰድና አሁን ከረንትሊ ያለበትን ፕራይስ እንውሰድ ማለት ነው። አሁን ከረንትሊ ዩሮኤስዲ ያለበት ፕራይስ 1.1643 ነው። ሶ እዚህ ጋር አስቀምጥላችኋለሁ። ሶ የምታደርጉት በጣም ሲምፕል የሆነ መንገድ ነው ማሳያችሁ። የምታደርጉት ዋን ብሎ ፖይንት አለቻ። ከፖይንት በኋላ አራተኛውን ዲጂት ነው የምትቆጥሩት ሁሉም ጊዜ። ከዛ ፖይንት ካለ በኋላ አራተኛው ዲጂት ስንት ቁጥር ነው? 3 ቁጥር ማለት ነው። ፖይንት ካለ በኋላ 1 6 4 ብሎ 3 አይደለም የሚለው። ሶ 3ን ተወስዱና 3 ወደ 4 ተቀየረች ማለት አንድ ፒፕ ማርኬቱ ወደ ላይ ሄዷል ማለት ነው። 3 ደግሞ ወደ 2 ተቀየረች ማለት ደግሞ አንድ ፒፕ ወደ ታች ሄዷል ወይም ደግሞ ቀንሷል ማለት ነው። ከሱ አጠገብ ደግሞ ያለው ሶስተኛ ዲጂት ማለት ነው። ከነጥብ በኋላ ሶስተኛ ዲጂት አንድ ጨመረ ማለት ማርኬቱ 10 ፒፕ ወደ ላይ ሄደ ማለት ነው። አንድ ደግሞ ቀነሰ ማለት 10 ፒፕ ማርኬቱ ወደ ታች ሄደ ማለት ነው። ሶ ሲምፕሊ ዩኤስዲ ላይ ማርኬቱን በፒፕ እንደዚህ መቁጠር ትችላላችሁ ማለት ነው። ሌላኛው ደግሞ ማሳያችሁ ኤግዛምፕል ወይም ደግሞ ፔር ደግሞ ጂቢፒ ጂፒዋይ ነው። አሁን ከረንትሊ ጂቢፒ ጂፒዋይ ያለበት ፕራይስ 208.129 ነው ማለት ነው። ሶ ይህንን ፕራይስ እንዴት ነው መሰላችሁ የምናውቀው? ፒፑን ለመረዳት ትንሽ ለየት ይላል አይደል? ይሄ ፕራይስ እንደ ቅድሙ አይደለም የተቀመጠው ነጥቡና ምንድነው የምናደርገው? ነጥቧን እንደዛኛው ማስቀመጥ ነው። እዛ ጋር መጀመሪያ እንዳስቀመጥኩላችሁ ፕራይስ አለ አይደል? ከአንድ ዲጂት በኋላ ነጥቧን ወስደን እናስቀምጣታለን ማለት ነው። ሶ ፕራይሱ ስንት ነበር? 208.129 አይደለ? ሶ ነጥቧን ከቱ በኋላ እናደርጋታለን ማለት ነው። ሶ ምን ይሆናል ፕራይሱ? 2.08129 ይሆናል። ሶ ምንድነው የሚፈጠረው ከዚህ በኋላ? አራተኛውን ዲጂት መቁጠር ብቻ ነው፣ ቅድም እንደነገርኳችሁ ማለት ነው። ሶ አራተኛው ዲጂት የትኛው ነው? 2 ቁጥር ነች ማለት ነው። ሶ 2 ቁጥር ወደ 3 ከተቀየረች ቅድም እንደነገርኳችሁ አንድ ፒፕ ማርኬቱ ጨመረ ማለት ነው። ከቀነሰም እንደዛው። ከሷ አጠገብ ደግሞ ያለው አንድ ቁጥር ደግሞ ወደ 2 ከተቀየረ 10 ፒፕ ጨመረ ማለት ነው። ከቀነሰም እንደዛው 10 ፒፕ ቀነሰ ማለት ነው። ሶ ጂቢፒ ጂፒዋይ ላይ እንደዚህ ነው ማለት ነው ፒፕ የምንቆጥረው ማለት ነው። ስለዚህ በዚህ መልኩ ፒፕን ካልኩሌት ማድረግ ትችላላችሁ ማለት ነው። ከዚህ ውጪ ደግሞ ያስቸገራችሁ ነገር ካለ ኮመንት ላይ ጻፉልኝ፣ ፕላስ ምልክቷን ተጫኑ። ከዛ በተጨማሪ ደግሞ ኮሚኒቲን መቀላቀል የምትፈልጉ ከሆነ ቴሌግራም ሊንኬ ባዮ ላይ ያለ፣ እሱን ነክታችሁ መቀላቀል ትችላላችሁ። ካስቸገራችሁ ኢንቦክስ ላይ ጠይቁኝ፣ ሊንኩን ልክላችኋለሁ ማለት ነው። ሰላም አሉ።